ወቸ ጉድ! የሚገርም እኮ ነው። የተባበሩት መንግስታት ድርጅት የመፍረስ አደጋ ተጋርጦበታል ሲል አንቶኒዮ ጉተሬስ እንግዲህ አሳውቀዋል። የተባበሩት መንግስታት ድርጅት ለመፍረስ አደጋ የተጋረጠበት ዋነኛ ምክንያት ብሎ ያስቀመጣቸው ጉዳዮች የገንዘብ እጥረት ስላጋጠመው የሚል ሀሳብ አስቀምጠዋል። አገራት የአባልነት መዋጮቻቸውን በሰዓቱ ወይም ደግሞ በስርዓቱ እየከፈሉ እንዳልሆነ እና ወይም ደግሞ በአግባቡ እየተሰበሰበ እንዳልሆነ አመላክተዋል። በዚህም ምክንያት የተባበሩት መንግስታት ድርጅት የመፍረስ አደጋ ተጋርጦበታል በሚል ጠንከር ያለ ሪፖርት አወጥቷል። እንደ መፍትሄ ወይም እንደ ጥሪ ያስቀመጠው አገራት የአባልነት መዋጮቻቸውን በወቅቱ እንዲከፍሉና ያልተጠቀሙበትን ገንዘብ ደግሞ ተመላሽ እንዲያደርጉ በደብዳቤ ጭምር እንዳሳወቁ እንግዲህ ዜናዎች ተሰርተዋል ወይም ደግሞ ዜናዎች ወጥተዋል ማለት ነው። እኔ ግን ጥያቄ አለኝ። የተባበሩት መንግስታት ድርጅት ከተቋቋመ ጀምሮ እስካሁን ከተሰጡት ወይም ደግሞ ከተቀመጡ አንቀጾች ውስጥ የትኛውን በትክክል ተግብረዋል የሚለው መመለስ አለበት። በአንድ ሀያላን ሀገር አይደለም እንደ እየተዘወረ ያለ የተባበሩት መንግስታት ድርጅት በአሜሪካ እጅ አይደለም እንደ እየተዘወረ ያለ። እኛ እናውቃለን። አንዱ የዓለምን ሰላም ማረጋገጥ ነው። ከተሰጡት አንቀጾች ውስጥ አንቀጽ 4 የሚለን ስናይ የዓለምን ሰላም ማረጋገጥ ነው። ከተለያዩ ሀገራት ጋር በመሆን ወይም ደግሞ ከአባል ሀገራት ጋር በመሆን የዓለምን ሰላም ማረጋገጥ አንዱ የተሰጠው ተልዕኮ ነው። ነገር ግን የዓለምን ሰላም በተቀመጠው አግባብ ተልዕኮውን እየፈጸመ ነው ወይም ደግሞ በሚገባ እየተወጣ ነው ወይ? እሱ ለተመልካች እንተው፣ ለአድማጭ ተመልካቾቻችን እንተው፣ እያየነው ስለሆነ ማለት ነው። ስንት ሀገራት ትርምስምስ ሲወጡ የተባበሩት መንግስታት ድርጅት ባልሰማ ባላየ የሚያልፍበት እና በጣም ብዙ ዜጎች ምስቅልቅል ውስጥ ሲገቡ ተልዕኮውን ያልተወጣ ድርጅት እኔ ሲገባኝ ማለት ነው። ምናልባት የተባበሩት መንግስታት ድርጅት ሲባል በጣም ትልቅ ድርጅት መስሎ ይታያል አይደል? ኖ፣ ስንት ሀገራት ፈርሰዋል። የእነዚህን ሀገራት ሰላም የማስጠበቅ ከአባል ሀገራት ጋር የእነዚህን ሀገራት ሰላም የማስጠበቅ ፍትህን የማረጋገጥ አምባገነን መሪዎችን ደግሞ ተጠያቂ የማድረግ ኃላፊነት ተሰጥቶታል። ከተሰጡት ኃላፊነቶች እነዚህ በጣም ጥቂት ኃላፊነቶች ናቸው። ነገር ግን አሜሪካ ምን እየሰራች ነው ያለ? ትራምፕ በወጣ በወረደ ቁጥር ለተባበሩት መንግስታት ድርጅት ሌጋሲ ነው ይዞ እየመጣ ያለ ወይንስ ደግሞ ውድቀት ነው የሚለው ሁላችንም ስለምናውቀው ማለት ነው። ስለዚህ የተባበሩት መንግስታት ድርጅት የመፍረስ አደጋ ቢጋረጥበት ባያጋረጥበት ዝም ብሎ ስሙን የተሸከመ ድርጅት ከመሆኑ ውጭ ምንም የሚፈይደው ፋይዳ የለም። ይህን ይፈይዳል ብለህ ልትሞግተኝ አትችልም። ይህን ፈይዷል። በሀገራት መካከል ለሚከሰቱ ጦርነቶች፣ ለሚከሰቱ ችግሮች፣ ለሚከሰቱ ረሃቦች ወይም ደግሞ ለሚከሰቱ የበሽታ ጉዳዮች መፍትሄ እያመጣልኝ ነው ብለህ አታሳምነኝ። ሉክ በ1946 ነው አይደለ የተባበሩት መንግስታት ድርጅት የተቋቋሙ። ከ1946 በኋላ ሪሊ በሚባለው አገር ዓለም ሰላም አግኝታለች? የተባበሩት መንግስታት ድርጅት ለዓለም ሰላም አምጥቷል? ያ ማለት አባል ሀገራት በጋራ ሆነው ወስነው ሰላም አምጥተውልናል? ኖ። ስለዚህ ምንም የሚደንቅ ነገር ስላልሆነ የሚያስጨንቅም አይደለም የሚለውን ብንወስደው